አዲስ ቀን ነው እየተከታተላችሁ የምትገኙት ሸጎሌ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ነው ያለው። አሁን ደግሞ በቀጥታ የምናልፈው የዶት ስትሪም መረጃዎችን መከታተል ይሆናል። መረጃዎችን ከተለያዩ ማህበራዊ ሚዲያዎች አጠናቅራ ደግሞ አፎሚያ ከበበው ስቱዲዮ ተገኝታለች። አፎሚያ ቀደም ሲል ምን ላይ ታተኩራለሽ የሚለውን መነሻን ስተሽናል። በሰፊው ነው የምንጠብቀው እንደገና ልክ ነው። መግቢያችን ላይ ጠቆም ያረኳቸው መረጃዎች በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ያው ሲጠቀሙበት የነበረው አውሮፕላን በተለይም ከ37 ዓመት በፊት ሲጠቀሙበት የነበረው አውሮፕላን አስፈላጊ የሆነ ጥገና ተደርጎለት በድጋሚ አገልግሎት ላይ መዋል መቻሉ በትላንትናው ዕለት በተጋራ መረጃ ተመልክተናል። ያው ዳሽ 5 ወይም ደግሞ ቡፋሎ የሚል ስያሜ የነበረው ነው። ያው ጥቅም እየሰጠ አልነበረም። አሁን ግን ከጠቀስኳቸው አመታት በኋላ በድጋሚ በተለይም ለትራንስፖርት፣ ለፓራሹት፣ ለካርጎና ለሌሎች መሰል ተግባራት መዋል እንደተቻለ በመረጃችን ተመላክቷል ማለት ነው። ከዚህ ጋር ተያይዞ ተቋሙ እንግዲህ በርካታ የሆኑ ለውጦችን እያካሄደ ይገኛል። እነዚህም ለውጦች ደግሞ ውጤታማ ለመሆናቸው አንዱ ማሳያ መሆኑም ተደርጎ የተጠቀሰበት ነው። ከዚህም በተጨማሪ በቀጣይ ደግሞ በሰው ኃይል ግንባታ ዘመኑን የዋጁ ደግሞ ትጥቆችን በማሟላት እንዲሁም ልማቶችን በማስፋፋትና በማጠናከር ደግሞ ይሁን የሚባሉ ስራዎችን ለመስራት መታቀዱን በመረጃችን ተመልክተናል ማለት ነው። እንደዚህ አይነት ቀደም ሲል በተለይ መሪዎቹ ይጠቀሙባቸው የነበሩ መኪናዎች እና አውሮፕላኖች እንደዚህ አገልግሎት ላይ መዋላቸው ጥሩ ነው። በተለይ ብሔራዊ ቤተ መንግስት ላይ ብዙ ቁጥር ያላቸው ከ200 በላይ ያላቸው ቀደም ሲል መሪዎች ይጠቀሙባቸው የነበሩ መኪናዎች እንደዚህ ለእይታ ክፍት ሆነዋልና የሆነ ስሜት የሚያጭሩ ነገሮች አልባቡርም አለ። ወደ ኋላ የሚመልስ ነገር በርካቶችም ከልጥፉ ስር ሲያጋሩት የነበረው አስተያየታቸው ይህን ነበር፣ ወደ ኋላ የሚመልሳለው። ከዛም ደግሞ ጎን ለጎን ኢኮኖሚያዊ ጥቅም አለው። አንተም እንዳልከው ለቱሪስቶች ክፍት ከማድረግ አኳያ እንደዚህም ደግሞ ተጠቅሞ ራስን በኢኮኖሚ መደገፍ የሚቻልበት ለመሆኑ ማሳያ መሆኑ በመረጃችን የተመላከተ ጉዳይ ነው። ሌላኛው መረጃችን በሰሜን ተራሮች ብሔራዊ ፓርክ ላይ ዋሊያዎችን ሲያድኑ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በትላንትናው ዕለት በተጋራ ነው ሌላኛው መረጃችን ለመመልከት ችለናል። ዋሊያ እንደሚታወቀው የኢትዮጵያ መገለጫ ነው ወይም ደግሞ ያለን ብርቅዬ እንስሳ እንደመሆኑ መጠን በተለይም ከጊዜ በኋላ ደግሞ የቁጥር መጠኑ እያነሰ ይገኛል። ለዚህም ደግሞ ምክንያቱ ምንድነው በሚል ጥናቶች ተካሂደው ነበረ። በዚህም አደን ቀዳሚውን የሆነ ቦታ እንደሚይዝ በመረጃው የተመላከተ ጉዳይ ነው። በትላንትናው ዕለት እንግዲህ በቁጥጥር ስር ያሉት ሁለቱ ግለሰቦች ዋሊያዎቹን በመግደል ከዛም ደግሞ አርደው በአህያ ላይ እየጫኗቸው እያሉ ነው በቁጥጥር ስር ያሉት። በተደረገ ክትትልና ትብብር በቁጥጥር ስር መዋላቸው ተመላክቷል ማለት ነው። ከዚያም በኋላ ግን ያው በቀላሉ እጃቸውን አልሰጡም። የተኩስ ልውውጦች ነበሩ። እሱን ተከትሎ ሁለቱ በቁጥጥር ስር ሲውሉ የተቀሩት እንዳመለጡ በመረጃችን ተመላክቷል። ከዚህ ጋር ተያይዞ ማህበረሰቡ በተለይም ደግሞ በጥበቃ ሂደት ውስጥ ተሳታፊ እንዲሆን ከላይ ጀምሮ እስከ ታችኛው ተዋረድ እስከ ቀበሌ ድረስ እውቀት የማስጨበጫ መርሃ ግብሮችና መድረኮች መዘጋጀታቸው ተጠቁሟል ማለት ነው። ትንሽ ፎቶዎቹ ግን ይከብዱ ነበር አይደል? ልክ ነው። ያልተለመደ ነገር ነው። በዛ ላይ ደግሞ ትልቅ ለቱሪስት መዳረሻነት ወይ ደግሞ የሚጎበኙ ቦታዎች ናቸው ዋሊያዎቹ ያሉበት። ብርቅዬም ደግሞ እንደመሆናቸው ያው ያልተገባ ጥቅምን ለማግኘት በማሰብ ነው የሀገር ገጽታን የሚያበላሽ ወይም ደግሞ ያለንን ነገር የሚያሳጣ ተግባር የፈጸሙት። ያው ፖሊስ ይሄንን በተመለከተ እንግዲህ አስፈላጊው ምርመራ እያደረገ መሆኑን ያመላከተን ጉዳይ ነው። ያው ሌላኛው መረጃ ከማጭበርበር ጋር የተያዘ ነው። በተለይም ደግሞ የዲጂታል መተግበሪያዎች ይፋ ከተደረጉ በኋላ ጥቅም እንዳላቸው ሁሉ ደግሞ ጎን ለጎን እነዛን መተግበሪያዎች ለኩይ ተግባር እያዋሉ ያሉ ግለሰቦች መኖራቸው የሚታወቅ ነው። በትላንትናው ዕለትም የተጋራ ነው መረጃ ይህንን ነው የሚያመላክተን። በተለይም ሰዎች ኤቲኤም ጋር ሄደው ብር ሲያወጡ የሚያግዝ በመምሰል ከኋላ በመሆን በመጀመሪያ የሚስጥር ቁጥራቸውን ይመለስ ያው በነገርሽ ላይ አሁን ላይ እኮ ርቀታችንን ጠብቀን አይደለም ኤቲኤም ጋር ምን ተጠቀመው ነው እና የሚስጥር ቁጥራቸውን ከተመለከተ በኋላ ያው የሚያግዛቸው በመምሰል ወዲያው እነሱ ባላወቁት መልኩ ካርዳቸውን ይቀይረዋል። ከዛ ያው የቀየረውን ካርድ ለነሱ ሰጥቶ እሱ ግን ሌላ ማሽን ጋር በመሄድ ገንዘብ በማውጣት ላይ ያው ከዚህ ቀደም ሲያደርግ ነበር። ሆኖም ግን ያው በየካ ክፍለ ከተማ ፈረንሳይ የተባለ አካባቢ አንዲት ግለሰብ ከማሽን ገንዘብ ለማውጣት እየሞከሩ ባሉበት ሰዓት ማሽኑ እኮ አይሰራም በማለት ቀደም ሲል ያው የሚስጥር ቁጥራቸውን ተመልክቶ ነበርና ካርዳቸውን ቀይሮ ይሄዳል። ከዛ የተቀበሉትን ካርድ አስገብተው ሲሞክሩ እምቢ
እምቢ ይላቸዋል። ይህንን እንግዲህ በርቀት ሆኖ ሲመለከት የነበረ የባንክ ማናጀር ነበረ። እሱም ሄዶ ሲሞክረው የሚስጥር ቁጥሩና ካርዱ አንድ እንዳልሆነ በመገንዘቡ ግለሰቡ ሳይርቅ እንግዲህ በፖሊስ ቁጥጥር ስር እንዲውል ተደርጓል ማለት ነው። ከዚህ ጋር ተያይዞ በቁጥጥር ስር በዋለበት ወቅት ደግሞ በርከት ያሉ የተለያዩ ባንኮች ኤቲኤምም በኪስ ውስጥ መገኘታቸው በመረጃችን ተመላክቷል። እንዲሁም ይህንን መሰል ተግባር መርካቶ አካባቢ በመፈጸም 7000 ብር ማጭበርበሩም ተያይዞ የተነሳ ጉዳይ ነው። ከዚህ ጋር ተያይዞ ተመልካቾቻችን ያው መረጃው ከተጋራ በኋላ እነሱም ይህ ማጭበርበር ደርሶባቸው ከሆነ ወደ የካ ክፍለ ከተማ ፖሊስ መምሪያ በመሄድ ማመልከት እንደሚችሉ በመረጃችን ተያይዞ የተነሳ ጉዳይ ነው። በጣም ከባድ ነው ግን በተለይ አሁን እንደዚህ አይነት ነገር ትልልቅ ሰዎች ምናምን እንደዚህ ሊሸወዱ ይችላሉና በጣም ጥንቃቄ ማድረግና ማንንም ማመን አያስፈልግም። በቃ የሚስጥር ቁጥር ጋር ከሚስጥር ቁጥር ጋር ተያይዞ ሁሌ የምናነሳው ጉዳይ ነው። ወዳጆች ቅርብም ለምንላቸው ሰዎች እንዲሁም ደግሞ የውጭም ሰዎች በጣም ጥንቃቄ የሚያስፈልግ ነው። አንቺ እንዳልሽ ግን በእድሜያቸው የገፉ ሰዎች ለቴክኖሎጂ አዲስ በመሆናቸው አይደለም ከኋላ ቀርቶ እንደውም አግዙኝ ብለው የሚጠቀሙበት ሁኔታ ስላለ ያው ይህ እንግዲህ የመልካም ፍቃድና የህሊና ጉዳይ በመሆኑ ግን በተቻለ መጠን አንቺም እንዳልሹ ተመልካቾቻችን አስፈላጊውን ጥንቃቄ እንዲያደርጉ እንደሚገባ የሚያሳይ መረጃ ነው። ወንጀልም ግፍም ባለመስራት እሺ ዛሬ እንግዲህ ሌላ ማጭበርበር ከስቲ ይሄ ደግሞ ያው ባህር ማዶ የተሻገረ ማጭበርበር ነው። በተለይም ደግሞ እንደሚታወቀው የተለያዩ ዜጎችን ወደ ውጭ ሀገር ለስራ ለመላክ የተቋቋሙ የግል ድርጅቶች እንዳሉ የግል ተቋማት እንዳሉ ይታወቃል። ከዚህ ጋር ተያይዞ ከስራና ክህሎት ሚኒስቴር ፍቃድ የተሰጣቸው እንዳሉ ሁሉ ደግሞ ፍቃድ ሳይሰጣቸው ግን እንዳላቸው በማስመሰል ማህበረሰቡን የሚያጭበረብሩ እንደ ካምፓኒዎች እንዳሉ ይታወቃል። ከነዚህም እንግዲህ አንዱ በተለይም የኢቢሲ ዶት ስትሪም ከተበዳዮች ጋር ባደረገው ቆይታ ኤማልትራ ኮንሰልተንሲ አንዱ መሆኑ ተገልጿል። ያው ይህ ድርጅት በመጀመሪያ በማህበራዊ ትስስር ገጾች እንዲሁም ደግሞ በተለያዩ ማስታወቂያዎች ሲመጣ ታዋቂ በሚባሉ ሰዎች በአርቲስቶችና በቲክቶከሮች ነበረ ማስታወቂያው ሲሰራ የነበረው። ይህ ደግሞ በማህበረሰቡ ዘንድ ታማኝነት ወይም ደግሞ ትክክለኛ ድርጅት ነው የሚለውን እሳቤ የፈጠረ ነው። ሆኖም ግን ተበዳዮቹ ሲናገሩ የመጀመሪያው እንዲመርጡት ያደረጋቸው በዱቤ ነው፣ ሙሉ ክፍያ አይደለም፣ በዱቤ ነው። ከሄዳችሁ በኋላ ነው ቀሪውን ክፍያ የምትፈጽሙት የሚለው ኦፈር ወይም ደግሞ አቅርቦት እንደሳባቸው ይናገራሉ። ምንም እንኳን እንደዛ ቢባል ግን ሂደቱ ከተጀመረ በኋላ ለተለያዩ ነገሮች እየተባለ ገንዘብ መጠየቅ ይጀምራሉ። አንድ ወጣት እንደውም ሲናገር ተመስገን የተባለ ተበዳይ ሲናገር የገቢ ምንጩ የነበረውን ባጃጁን ሸጦ ያው ገንዘብ ይሰጣል። እንዲሁም ደግሞ የቤተሰቦቹን መሬትን በማስያዝ ብር በመበደር እንግዲህ ገንዘቡን ይሰጣል። ሂደቱ እየሄደ ያው ከአንድ አመት በኋላ ልትሄዱ ነው ወደ ውጭ ፕሮሰሱ አልቆላችኋል በማለት ወደ አዲስ አበባ ይመጣል ማለት ነው ቤተሰቦቹን ተሰናብቶ። ሆኖም ግን እዚህ ከመጣ በኋላ ደግሞ ተጨማሪ 250,000 ብር መክፈል እንደሚጠበቅበት ይነገረዋል። ያው እሱም እንግዲህ ገንዘብ ማግኘት የምችልባቸውን አማራጮች በሙሉ ተጠቅሜያለሁ፣ አሁን ገንዘብ መጨመር አልችልም ሲል ይነግራቸዋል። ይህ ካልሆነ መሄድ እንደማይችል ይነገረዋል ማለት ነው። ያው በውሉ ላይ የስምምነት ነጥቦች አሉ። ይህም ችግሮች ከተፈጠሩ ወይም ያለመስማማቶች ከተከሰቱ በ3 ወር በሚሆን ጊዜ ውስጥ ገንዘቡን እንደሚመለስ ነበርና ይህ እንዲፈጸምለት ይጠይቃል። በቃ ጠብቅ ብርህ ይመለስልሃል የሚል ምላሽን ያገኛል። ከዛ በኋላ ግን ያው ወደ ቢሮአቸው ሲያመራ ቢሮአቸውን መቀየራቸው ይገነዘባል ማለት ነው። እሱ ብቻ አይደለም፣ ሌሎችም የግል ስራቸውን አቋርጠው ገንዘብ ተበድረው ከ56,000 እስከ 700,000 ባለው መጠን ውስጥ የተጭበረበሩ በርከት ያሉ ግለሰቦች አሉ ማለት ነው። ከዚህ ጋር ተያይዞ የኢቢሲ ዶት ስትሪም የስራና ክህሎት ሚኒስቴርን ለተቋሙ እውቅና ሰጥተሃል ወይ በሚል ላቀረበው ጥያቄ ምንም አይነት እውቅና የተሰጠው ተቋም እንዳልሆነ በመረጃችን ተመላክቷል ማለት ነው። በጣም የሚያሳዝን በጣም የነሱን ብር አሰባስበው እነሱ ናቸው የሄዱት መሰለኝ አይደል? እንደዚህ በጣም አሳዛኝ ነገር ነው። ግን በጣም ከልጥፉ ስራ አሁን እኛ የተወሰኑትን ተበዳዮች ነው አግኝተን ጥንቅሩን የሰራ ነው። ከዛ በኋላ ግን ከልጥፉ ስር ሁሉም በርከት ያሉ ተበዳዮች እንዳሉ ነው የተመለከት ነውና ከዚህ ጋር ተያይዞ ደግሞ ሲጋራው ነበር ይሄንን ልክ ነው። አሁን ላይ እኮ በስራና ክህሎት ሚኒስቴር እውቅና የተሰጣቸው ወይም ፈቃድ ያላቸውን ተቋማት ለማግኘት እጅግ በጣም ቀላል ነው። የሁሉም የስም ሊስት ያለባቸው መረጃዎችን በትስስር ገጾች ላይ ማግኘት እንችላለን። ከዚህም በተጨማሪ ግን ቀደም ሲል እንደገለጽኩት ታዋቂ አርቲስቶችና የምናምናቸው ፐብሊክ ፊገር የምንላቸው በተለምዶ ይህንን መሰል በተለይም ደግሞ ማህበረሰቡን የሚጎዱ ድርጊቶችን ከማድረጋቸው በፊት የማጣራት ስራዎች ቢሰሩ ደግሞ መልካም ነው ልንል እንወዳለን።
በጣም ከባድ ነው ከነሱ ልክ ነው ያው የመጨረሻው የፋክት ቼክ መረጃችን ነው ያው በማህበራዊ ትስስር ገጾች ላይ ትክክለኛ መረጃዎች እንዳሉ ሐሰተኛ መረጃዎችም እንደሚዘዋወሩ እሙን ነው ከዚህ ጋር ተያይዞ እንግዲህ ከዲጂታል መታወቂያ ጋር በተያያዘ ዲጂታል መታወቂያን ማጋራት ወይም እንደ ቀደመው መታወቂያ ኮፒ አድርጎ ማያያዝ የግል የማንነትን መጣስ ወይም ደግሞ የግል መረጃ ተላልፎ እንዲሄድ የሚያደርግ ነው የሚል የተሳሳተ መረጃ ሲዘዋወር ነበር ከዚህ ጋር ተያይዞ እንግዲህ ያው መረጃው ሐሰት እንደሆነ በተለይም 12ቱ አሃዝ እስከ መጨረሻው ድረስ አንድ ሰው የተሰጠው 12 አሃዝ እስከ መጨረሻው ድረስ የሚጠቀመው እንደሆነ 16ቱ አሃዝ ግን በተወሰነ ጊዜ መጠን የሚቀየር መሆኑንና የማንነት መጣስ ብሎም ደግሞ የግል መረጃዎችን ለሌሎች ተላልፎ መሰጠት እንደማያስችል በመረጃችን ተመላክቷል ማለት ነው በዚህም ያው ተመልካቾቻችን ግር እንዳይሰኙ ለማለት በማሰብ በፋክት ቼክ መረጃ ይዘነው መተናል ማለት ነው ጥሩ መረጃዎች እነዚህ ይመስሉ ነበር እናመሰግናለን